ስለዚህ ክርስቶስን ያዩ ሰዎች ሁሉ ምንድናቸው? ስለዚህ ስብከተ ወንጌል መስካሪ ነኝ የሚል ነው። ክርስቶስን ምን መሰክር ሰዎች ነን። ስለዚህ ኢየሱስን አይታችኋል ወይ? ለመመስከር ኢየሱስን አይታችኋል ወይ? አይቻለሁ ካላችሁ ምንድናችሁ? እስኪ ኢየሱስን አይቻለሁ የሚል ከሱ ጋር ተገናኝቻለሁ። ዕውቀቴ ብዙ ላይ ቢኖርም ግን አይቻለሁ። ስለዚህ መስካሪ ናችሁ። ሙሽራይቱ መንፈስ ራሱ መንፈስ ቅዱስ ነው። ሙሽራይቱ ቤተ ክርስቲያን ነች። የመጨረሻ ያለች ቤተ ክርስቲያን ነች። የመጨረሻ ድል ለመንሳት የዓለም ማጠቃለያ ላይ የደረሰች ነች። ክፍሉ የሚያወራው ስለ አዲስ ሰማይና አዲስ ምድር ነው። ያ አዲስ ሰማይና አዲስ ምድር ውስጥ ለመግባት የመጨረሻ በምድር ላይ የምትገኘው ቤተ ክርስቲያን ምን ትበል ይላል? ና ትበል። ማንን? ክርስቶስን። መሲህ ይመጣል። እሱ ክርስቶስ እየመጣ ነው። ተመለሱ፣ በበጉ ደም ታጠቡ። እሺ፣ በጌታ ስም ሁላችሁንም ሰላም እላችኋለሁ። ከእናንተ ጋር ዛሬ እንዳመልክ የእግዚአብሔርን ቃል እንድንከፋፈል እግዚአብሔር ድጋሜ እድሉን ስለሰጠን እግዚአብሔርን አመሰግናለሁ። እንዲሁም በቤተ ክርስቲያን መሪ ፓስተር ወቁን ጌታ ባርክ። አን እግዚአብሔር ባርክሽ። በመዝሙርሽ በጣም ሁሌ እንደተባረከን ነው። ዛሬ ደግሞ በጋራ እዚህ ስለተገኘው ደስ ብሎኛል። ስለ ጸለይን ከእግዚአብሔር ቃል አነብና ርዕሱን ተናግሬ እቀጥላለሁ። እዚህ ጋር እንደምታዩት ርዕሱ ወንጌል መስካሪ ነኝ በሚል ነው መስበካችሁ። ወንጌል መስካሪ እንደመሆነ መጠን ባገኘሁት አጋጣሚ ሰዎችም እንደነው ወንጌል መስካሪ እንዲሆኑ ነው ምኞቴም ፍላጎቴም። ስለዚህ እሱን ነው ከእግዚአብሔር ቃል ማሳልፈው ወይ ማሳያችሁ። ሐዋርያ ጳውሎስ አለ መጽሐፍ ቅዱስ ላይ የምታውቁት ወንጌል በጣም መመስከር ይወዳልና ላገኘ ሁሉ ሰው መከራ ገጥሞት ለማጽናናት ለጻፈው መስክር ብሎ ነው የሚጨርሰው። የሆነ ነገር ችግር ተፈጥሮ የሰት አስተማሪ ተገኝቷል ተብሎ ደግሞ ቤተክርስቲያን ውስጥ ችግር ተፈጠረ ሲባልም ወንጌል መስክር ነው ደግሞ አሁንም ያን እንዴት ሶልቭ እንደሚያደርግ ሲያወራ። ስለዚህ በየትኛውም አጋጣሚ ጳውሎስን ቼክ ካደረጋችሁት የሚያወራው ወንጌል ስበክ ነው። ስለዚህ እኔም እንደዛው ነኝ ለማለት ነው። የሐዋርያ ሥራ ምዕራፍ 1 ቁጥር 8ን እንደ ዋና መሰረት አድርጌ እነሳለሁ እንደ ኪበርስ። እሱን በማንበብ እንጀምራለን። እንደዚህ ይላል፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮች ትሆናላችሁ ይላል። ይህንን ክፍል በተደጋጋሚ ብዙ ጊዜ ሰምተናልም አንብበናልም ሰብከናልም ሊሆን ይችላል። ስለዚህ እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ የሚናገረው ንግግር ነው የምናየው። በተለይም ክርስቶስ ከትንሣኤ በኋላ ወደ ሰማይ ሊያረግ ሁሉ ነገር ካጠናቀቀ ከጨረሰ በኋላ ሊያረግ ሲል የመጨረሻ ከአፉ የወጣ ንግግር ነው። የመጨረሻው ንግግሩ ነው ይሄ ንግግር። ደቀ መዛሙርቶቹ ወደ ኢየሱስ ቀርበው የሐዋርያ ሥራ ምዕራፍ 1ን ስታነቡት ከሱ የመሰናበቱን ነገር በእነሱ በሚያደርግበት ጊዜ ጥያቄ ጠየቁት። ምንድነው የጠየቁት ጥያቄ? የመጨረሻ ብዙ ጥያቄ ጠይቀውታል፣ ብዙ መልሰዋል፣ አንዳንዱን ትተዋል። ነገር ግን የመጨረሻም ከኢየሱስ ጋር ያወሩት ነገር ወይም ያነሱት ጥያቄ ቢኖር የእስራኤልን መንግስት መቼ ትመልሳለህ ነው። ከዛ በኋላ ጌታ ኢየሱስ ያላቸው እሱ አብ በገዛ ጊዜ የሚያደርገው ነው፣ አይመለከታችሁም። የሚመለከታችሁ ነገር ቢኖር አንድ ነገር ነው። ከዚህ በፊት እንደነገርኳችሁ መንፈስ ቅዱስ በእናንተ ላይ ይመጣል፣ ከዛ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ስለዚህ ክርስቶስን ከሚከተል አማኝ የሚጠበቀው ነገር ምስክር መሆን ነው። የት ነው ምስክር የሚሆኑት? በተገኙበት ሁሉ ምስክር መሆን ነው። እነዛ ደቀ መዛሙርቱ ከኢየሱስ ጋር ብዙ ቢያሳልፉትም አሁንም ተጨማሪ ከወንጌል በተጨማሪ የሚፈልጉት ነገር ነበር። የእስራኤል መንግስት እንዲመለስላቸው ይፈልጋሉ። ልክ ነው፣ ተጽፎላቸዋል። እግዚአብሔር እስራኤል እንደገና እንደሚጎበኛቸው ተቀምጦላቸዋል። እሱንም ይፈልጉ ነበር። ግን ጌታ ያለው እሱን አይደለም። አሁን የእናንተ አጀንዳ ወንጌልን መመስከር ነው። ስሙ የተባረከ ይሁን። ስለዚህ የዛሬው መልእክቴ ወንጌል መስካሪ ነኝ ወይም መስካሪ ናችሁ በሚል ነው ማካፈላችሁና እስኪ ሁሉም ሰው እኔ ወንጌል መስካሪ ነኝ ይበል። አሜን። ስለዚህ ምስክሮቼ ትሆናላችሁ። ምስክር ለመሆን አንድ ነገር እንደሚያስፈልግ ነው በዚህ ቦታ ላይ የሚያስቀምጠው። የሚያስፈልገውም ነገር አንድ ነገር ነው። እሱም መንፈስ ቅዱስን መቀበል ነው። አሁን ስለማትችሉት ይህን ያህል ስልጠና ወስታችሁ 3 ዓመት ተኩል ከነጋራ ቆይታችሁ አሁንም መመስከር ብቻችሁን አትችሉም። ስለማትችሉ በኢየሩሳሌም ቆዩ ብሏቸዋል። እንደተናገረውም ከ10 ቀን በኋላ መንፈስ ቅዱስ ሲመጣ ሁላቸውም የሆኑት ነገር ብታነቡት ሐዋርያ ሥራና የቀረው መጽሐፎች አማኞች በተገኙበት ሁሉ ምን ሆኑ? መስካሪ ሆነው የተገኙት፣ ሌላ ነገር አልሆነም። ስለዚህ ምስክር መሆን ነው የተሰጠን ኃላፊነት ወይም የተሰጠን ትልቁ ስራ። ይሄንን ሐሳብ በደንብ ለማሳየት ኢየሱስን ያዩ ሰዎች ሁሉ መስካሪዎች ነበሩ።
እሱን የተወሰነ ነገር ላሳይ ፈልጋለሁ። ኢየሱስን የተገናኙ ኢየሱስን ያዩ ሰዎች በሙሉ መጽሐፍ ቅዱስ ላይ ስንመለከት ስለ እሱ የሚመሰክሩ ሆኖ ነው ካዩበት ቅጽበት ጀምሮ ስለ እሱ ነው የሚያወሩት። ስለ እሱ ሌሎች ጋር ሄደው ለማያውቁት ኢየሱስን አይተነዋል፣ መሲሁን አይተናል፣ ክርስቶስን አይተነዋል እያሉ የሚያወሩት ናቸው። የመጀመሪያው መስካሪ የነበሩትን እኔ የሚገርመኝ የመወለዱ ነው። ገና ኢየሱስ ሲወለድ ሉቃስ ምዕራፍ 2 ላይ ሲታዩት ገና ሲወለድ ኢየሱስን ያዩት ሰዎች አልነበሩም። የመጀመሪያ እይታን ያዩት መላእክቶች ናቸው። መላእክቶቹም የመጀመሪያ አይተው ምን አደረጉት? ስለሱ መሰከሩ ይላል። እስኪ እናንብበው የሉቃስ ወንጌል ምዕራፍ 2 ከ8 እስከ 10 እዚህ ጋር ስክሪን ላይ ማንበብ ትችላላችሁ። በዛው አገር በሌሊት መንጋቸውን ሲጠብቁ በሜዳ የሚያድሩ እረኞች ነበሩ። የጌታ መልአክ ድንገት መጥቶ ባጠገባቸው ቆሞ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትም ያዛቸው። መልአኩ ግን እንዲህ አላቸው፣ አትፍሩ፣ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች አምጥቼላችኋለሁና ዛሬ በዳዊት ከተማ መድህን ተወልዶላችኋል ያለ ይቀጥላል። ስለዚህ የመጀመሪያ መወለዱን ያዩት መላእክቶች ናቸው። መላእክቶቹ ግን ገና እንዳዩት ምን አደረጉ? ዋው መድኃኒት ተወለደ ብሎ ብቻ እንጆ አላደረጉትም። ሮጦ ሄዱና በአካባቢ ላይ ያገኙት እረኞች ናቸው። ለእረኞቹ ይሄን የምስራች ይዘንላችሁ መተናል። ይሄ የምስራች ደግሞ ለእናንተ ብቻ አይደለም፣ ለሕዝብ ሁሉ የሚሆን መዳን ስሙ የተባረከ ይሁን። ለሕዝብ ሁሉ ድነት የሚገኝበትን እሱን አግኝተውናል። እሱ ደግሞ ተወልዷል። ሂዱና አዩት። ወደ ኢየሱስ ነው የመሩት። እንዲያውም እኛ የምስራች ተናጋሪዎች ነንና እስኪ ተከተሉን፣ እኛን እዩን አላሉም። እንዲያም እኮ ደንግጠዋል አይደል? ካዩት ብርሃን የተነሳ በጣም እረኞቹ ደንግጠዋል፣ ፈርተዋል። ምንም መላእክቶቹ ብሉት የመላእክቶቹ የሚለውን ለመስማት ኦሬዲ ዊን አድርገዋል መላእክቶቹ። ነገር ግን ምን አሉት? ሄዱና አዩት፣ በዚህ ቦታ ተቀምጧል። ከዛ የነሱም ስራ ቢሆን ሮጠው ሄደው ማየት ነው። ከዛ ሁለተኛ ያየውን ሰው ስንመለከት መጥመቁ ዮሐንስ ነው። በጣም ብዙ ሰዎች አሉ ያዩት ሁሉ ግን እናንተ በዚህ መሰረት እንድታዩት ነው። ያዩት ሁሉ ስለ ኢየሱስ መስካሪ ነበሩ። ከዛ ቀጥሎ ያገኘው መጥመቁ ዮሐንስ ነው። መጥመቁ ዮሐንስ ከኢየሱስ በፊት የሱ ድምጽ ሆኖ ወይንም መንገድ አዘጋጅ ሆኖ በኢሳይያስ ትንቢት መሰረት የመጣ አንድ አገልጋይ ነው። አብሮ ያደጉ ናቸው። እንደምታውቁት በስጋ ይተዋወቃሉ። የዘመድ ልጆች ናቸው። አንድ ሰፈር ናቸው። በተለያየ መንገድ ያውቃሉ። ግን እሱ ክርስቶስ መሆኑን ሲረዳው እሱ መሲህ መሆኑን ሲረዳ ዮሐንስ ሲመሰክር ነው የምታገኙት። የመጀመሪያው የሚመሰክረው እዙ ባሉ ጥቅሶች ማየት ይቻላችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 እና 34 ትኩረት አደርጋለሁ። 29 ላይ ስትሄዱ ጌታ ማነው መጥመቁ ዮሐንስ ደቀ መዛሙርቶች ነበሩት። የራሱ ደቀ መዛሙርቶች የሚከተሉት በወቅቱ በጣም እጅግ የሚፈራ እጅግ የሚወደድ ሰው ነው ዮሐንስ። እጅግ የተከበረ ሰው ነው። ባለስልጣናት ሁሉ የሚንቀጠቀጡለት፣ ፈራጆች ሁሉ የሚንቀጠቀጡለት፣ ምን እናድርግ እያሉ ሁሉ መተው በዮርዳኖስ ወንዝ በሱ ይጠመቃል። ስለዚህ እንዲያውም እጅግ ከመፍራታቸውና ከማክበራቸው ከመውደዳቸው የተነሳ ለዮሐንስ ሰዎች ያላቸው አመለካከት አምላክ እንደሆነ ወይም ከአምላክ የመጣ ነቢይ እንደሆነ ወይም መሲህ ሊሆን እንደሚችል ግምት ሁሉ ነበራቸው። ከዛም ይጠይቁታል፣ አንተ መሲህ ነህ? አንተ ክርስቶስ ነህ? ይህን ያህል ተወዳጅ ሰው ነው። ከዛ የተነሳ የሚከተሉት ሰዎች ነበሩ። ዮሐንስ የሚለውን ሁሉ ጊዜ የሚከተሉት የሚሰሙ፣ ግን ለራሱ ደቀ መዛሙርት እሱን ለሚያከብሩት እሱን ለሚከተሉት ኢየሱስ በመካከላቸው በተገኘ ጊዜ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ አላቸው። እንዴት ይተውኝ አይሄዳሉ ለኔ ያቀርቡ የነበረው ነገር ይተዋሉ ብሎ አላሰበም። ኢየሱስን ሲያገኝ ይሄው ኢየሱስ አለላቸው። ይሄው በግ፣ ይሄው የኃጢአትን የሚያስወግድ የእግዚአብሔር በግ እሱ ነው አለ። ሁለተኛ ያለው ከዛ ማንም አልተከተለም ማለት የመጀመሪያ ቀን። ሁለተኛው ቀን ላይ ግን ሰዎች ተከተሉት ይላል። የዮሐንስ ደቀ መዛሙርት ነበሩ። ይዛ ጋር ብቻ ለሚያቆመው ቁጥር 34 ላይ ስትሄዱ ደግሞ የሚናገረው ምንድነው? እነሆ የዓለምን ኃጢአት የሚያስወግድ የሚለውን መጀመሪያ ላይ ያወራ ነበር። እርሱ የእግዚአብሔር ልጅ እንደሆነ እመሰክራለሁ። መሰከረም እንጂ አልተወም እያለም ይናገራል። ስለዚህ ዮሐንስ እሱ የእግዚአብሔር ልጅ እንደሆነ ሲመሰክር ነው እስከ ሕይወቱ መጨረሻ ያሳለፈው። አንገቱ እስከሚሰዋ ድረስ ያደረሰው ነገር ምንድነው? ኢየሱስ እሱ የእግዚአብሔር ልጅ ነው። ስሙ የተባረከ ይሁን። ስለዚህ ዮሐንስ ኢየሱስን ካየ ቅጽበት ጀምሮ ሁሉ የሚያወራው ስለ ኢየሱስ ነው። ኢየሱስን ከማየቱ በፊት እሱ ይመጣል ነበር። ከመጣ ካየ በኋላ ግን ይሄው መጥቶላችኋል። እሱ ነው የእግዚአብሔር ልጅ፣ እሱ ነው። ለሱ ነበር እኔ መንገድ ሳዘጋጀ ነበረው። እሱን ተከተሉት፣ እሱን ተከተሉት። ስለዚህ ኢየሱስን ያዩ ሰዎች በሙሉ ስለ ኢየሱስ መስካሮች ነበሩ። ቀጥለን የምናገኘው የመጀመሪያው አማኞች ነው። እዛው ኢየሱስን ተከተሉት፣ ይሄ የዓለምን ኃጢአት የሚያስወግድ በግ ብለው ዮሐንስ ሲመሰክር ከደቀ መዛሙርቶቹ አንዱ ተከተለው ይላል። እንድሪያስ ይባላል። እዚሁ ስክሪን ላይ ማየት ይቻላችሁ። እንድሪያስ ተከተለ ይላል። እንድሪያስ ገና ኢየሱስን ሲከተል የመጀመሪያ ያደረገው እንደዚህ ይላል። ቁጥር 45 ላይ ስታነቡት
እንድሪያስ በመጀመሪያ ያደረገው ወንድሙን ሲሞንን ፈልጎ መሲሁን አገኘ ነው ብሎ መንገር ነው። ቁጥር 41 የመጀመሪያው የእንድሪያስ ስራ ኢየሱስን ሲያገኝ ምን ማድረግ ነው? ወንድሙን ፈልጎ መሲሁን አግኝተናል። አስብ፣ ከመሲሁ ጋር ገና ጊዜ አላሳለፈም፣ ገና ሄዶ አልተማረም። አንድ ጥያቄ ነው የጠየቀው፣ ረብ የት ትሆናለህ ነው ወይ መምህር የት ትውላለህ? መተእይ ነው ጌታም ያለው። መተእይ ስል ብቻውን ሄዶ ለማየት ለማረጋገጥ አልፈለገም። ሄዶ ወንድሙን ጠራና መሲሁን አግኝተናል። በማግስቱ ከዛ ደግሞ ፊልጶስን አገኙት ይላል። ፊልጶስም ኢየሱስን ተከተለ። ፊልጶስም ቁጥር 45 ላይ ስትሄዱ የመጀመሪያ ያደረገው ነገር ፊልጶስም ናትናኤልን አግኝቶ ሙሴ በሕግ መጻሕፍት ነቢያትም ስለሱ የመሰከሩለትን የናዝሬቱን ኢየሱስን አግኝተናል። ስሙ የተባረከ ይሁን። ገና እኮ አስብ፣ ናትናኤል ከኢየሱስ ጋር አልዋለም፣ አልተማረም፣ ጊዜ አላሳለፈ። ጀስት ኢየሱስን አየ። ኢየሱስን ሲገናኝ የመጀመሪያ ያደረገው ነገር ሮጦ ሄዶ ጓደኛውን ናትናኤል የሚባለውን ማንን አግኝተናል? መሲሁን አግኝተናል፣ ኢየሱስን አግኝተናል። ሙሴም ስለሱ ነው የጻፈው፣ ነቢያትም ስለሱ ነው የመሰከረል፣ እሱን አግኝተናል አለ። ኢየሱስን ያዩ ሰዎች ምንድናቸው? መስካሪ ናቸው፣ መስካሪ ናቸው። ስለዚህ የመጀመሪያ ስራው ሄዶ ስለ ኢየሱስ ማውራት መናገር ነበር። እንዲያም ጥያቄ ተጠይቆ ነበር። እዚህ ጋር ስታዩት ፊልጶስ ተጠይቆ ነበር ከናትናኤል፣ እንዴ ከናዝሬት መልካም ነገር ይወጣል ወይ? ስለዛ ሁሉ መልስ ለመስጠት አልተጨነቀም። ናና ተመልከት፣ ናና ተመልከት። አሁን እዚህ ጋር አይ ይወጣል አይወጣም የሚሉ ክርክር ውስጥ ቢገባ እንዴት ነው ኢየሱስ ሊገልጥ የሚችለው? ምክንያቱም እውቀት የለውም፣ ገና አልተማረም፣ ከኢየሱስ ጋር አልዋለም፣ ኢየሱስ ምን ማድረግ እንዳለበት አልነገረውም ገና። ግን ናና ተመልከት፣ ገና ኢየሱስ ጋር ሲያመጣ አንተን አውቃለሁ እንዲያም እንከን የሌለበት ንጹህ እስራኤላዊ ስል እንዴት አወከኝ? ኧረ ይሄ ብቻ ትላለህ? ገና የሰው ልጅ ሲከብር ታያለህ ስል ተደነቀ። ጥያቄውም ተረሳ ይመስለኛል። ይጠይቅ አይጠይቅ አልተጻፈልንም። ስለዚህ ወገኖች ኢየሱስን ያዩ ሰዎች ኢየሱስና ሰውን ማገናኘት ነው ስራቸው። የሰዎችን ጥያቄ መመለስም አይደለም አጀንዳው። የሰዎችን ጥያቄ ለመመለስ በጣም ብዙ ዕውቀት መኖርም አይደለም ትልቁ ኢሹ። እዚህ ጋር ትልቁ ነጥብ የምታዩት ኢየሱስን ሰዎች ከተከተሉት ሮጦ ሄደው ሰዎችን ወደ ኢየሱስ መጎተት ነው። ጥያቄ የሚኖረው አይኖረው መመለስ ያለበት ራሱ ኢየሱስ ነው። ከነ ኮተታቸው ከነ ጥያቄያቸው ማምጣት ነው። ሌላ የምትገርመኝ ደግሞ አለ። ሌላኛው ደግሞ ማን ነው ስለ ኢየሱስ የመሰከረው ስትሉት አዲስ አማኝ ነው። አዲስ አማኝ ገና ጌታን በትክክል ያልተረዳ። አክቹአሊ የቅድሞቹም አዲስ አማኝ ናቸው፣ ግን ቢያንስ እነሱ የዮሐንስ ምስክርነት አለ። ዮሐንስ ከነሱ ቤት መስክሯል። ቢያንስ ከሰው መቆጠር የሚችሉት አለ። ነገር ግን አንድ ሴት አለች። በጣም የሚገርመው ዮሐንስ ወንጌል ምዕራፍ 4 ላይ የምታገኙት ሳምራዊ ሴት ትባላለች። እቺ ሴት በማህበረሰብ ዘንድ ተቀባይነትም ስላልነበራት በነበራት ሁኔታ ሰዎች ውሃ እንኳን ማይቀዱበት ጊዜ የምትቀዳ ነች። ተደብቃ ነው የምትሄደው። እና ድንገት ከኢየሱስ ጋር ተገናኙ። ኢየሱስ ራበውና መራመድ አቃተ። ምግብ አምጡ አላቸው። ምግብ ፍለጋ ወደ ከተማ ሄዱ። መጀመሪያ የለመኑት ወደ ከተማ እንድና ገዝተን እንብላ ስሉት ኢየሱስ መራመድ አቃተውና ቁጭ አለው ይላል። በጣም እጅግ ደክሞት ነበር። ከዛ በኋላ እቺ ሴት ተገናኙ እና ውሃ ስጪኝ በሚል ንግግር ይጀምራሉ። እና ብዙ ነገሮች ያወራሉ። ባክፎርስ ብዙ ካወሩ በኋላ አንድ ነገር ላይ ይደርሳሉ። ስለ አምልኮት ያነሳሉ። እናንተ በኢየሩሳሌም ነው ትላላችሁ ስግደት፣ እኛ በጋሪዛን ተራራ ነው የሚለው ሲነሳ በኢየሩሳሌም ሆነ በጋሪዛን ተራራ ለአብ የሚሰግዱለት ቀርቷል። ለአብ የሚሰግዱለት በእውነትና በመንፈስ ይሰግዱለታል አለ። እሱማ አውቃለሁ መሲህ ሲመጣ ይነግረናል አለች። መሲህ እኮ እኔ ነኝ አላት። ከዛ በኋላ ንግግሩ ተቋረጠ። መሲህ መሆኑን ስታውቅ ስትሰማ እኔ ነኝ ካንቺ ጋር ማወራው መሲህ ነኝ ስል እንስራዋን ትታ ሮጠ ይችላል። ለምንድን ነው የሮጠችው? ሰውን ለመጋበዝ። ኢየሱስን ሰው ካየ ሰው ነው የሚጋብዘው። ወደ ኢየሱስ ሰውን ማምጣት ነው ስራው። በጣም ብዙ ጉዳዮችን ያወሩ በነበረ ጊዜ ባክፎርስ ብዙ አውርተዋል። ነገር ግን መሲህ ሲመጣ እሱ ይነግረናል ስትል እኔ ነኝ እኮ መሲህ ስል ምንም ሌላ ጥያቄ አልነበራትም። መሲህን ያገኘ ሰው ቁጭ አይልም። ሮጣ ሄደችና እንዴት እንደሚሰበክ ራሱ አልሰለጠነችም፣ አታውቅም። እና ጉደን የነገረኝን እሱ መሲህ ይሁንን እሱ ክርስቶስ ይሁንን እኔ እንጃ እስኪኑና ተመልከቱ አለች። አስብ፣ ስብከቷ እኮ ራሱ በጣም ብዙ ኮሬክሽን ያለው ነው አይደል? እኔ እንጃ እየተባለ ይሰበካል። እርግጠኛ አይደለም እየተባለ ይሰበካል። እንደዚህ እንኳን ሰብካ ብዙ ሳምራውያን ምን ሆኑ ይላል? አመኑ ይላል። ቁጥር 29 እና 30 በተለይ 39 ላይ ያለው ላምብብ። ያደረኩትን ሁሉ የነገረኝን ሰው ኑና እዩ እርሱ ክርስቶስ ይሁንን እንዴ ትላለች። ምስክርነቷ ንግግሯ ይሄ ነው ይላል። ግን ይሄ ምስክርነት ምን አደረገ ይላል? ቁጥር 39 ያደረኩትን ሁሉ ነገረኝ ብላ ስለመሰከረች ከዛች ከተማ ስንት ሰው አመነ? ብዙ
ሳምራውያን በኢየሱስ አመኑ ይላል። ባልተስተካከለ እንኳን ንግግር መሲሁ በሚል በመስበኳ ምክንያት ብዙዎች አመኑ። እግዚአብሔር የተመሰገነ ይሁን። ስለዚህ የመጀመሪያ አማኞች መስካሪ ነበሩ። መጥምቁ ዮሐንስ መስካሪ ነበረ። ኢየሱስን ያዩ መላእክቶች መስካሪዎች ነበሩ። የመጀመሪያ አዲስ አማኝ ካልቸራሊ እንኳን የክርስትናን ስርዓት ወይም የነዚህን ልምምድ የሌላት እቺ ሴት ሃይማኖታዊ ስርዓትን ቀርባ ያልተማረችና ሃይማኖታዊ ንግግር እንዴት እንደሚቀርብ እንኳን የማታውቅ እሱን አግኝቻለሁ እስኪ ኑና እዩ አረጋግጡልኝ እኔ ያ ዕውቀቱም የለኝም እንኳን ስትል በዛ በመስማት ብዙዎች አመኑ። ሲያምኑም እንኳን ምስክርነታቸውን ሲሰጡ ምን አሉ? እኛኮ አሁን አይተነዋል፣ እሱ ክርስቶስ ነው፣ እሱ ኢየሱስ ነው። ስለዚህ አምነነዋል፣ ተከትነዋል። አንቺ ስላልሽ ብቻ አይደለም አረጋግጠናል፣ እውነተኞች ነናል። ከዛም በኋላ ኢየሱስ እንዳይሄድ ለማኑት፣ ከመንደራቸው እንዳይወጣ ለማኑት ይላል። ኢየሱስም የተወሰነ ቀናቶች ቆይቶ ከነሱ ጋር ሲያገለግል ወይም ሲያገለግላቸው ታያላችሁ። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስን ያዩ ሰዎች ሁሉ ምንድናቸው? መስካሪዎች ናቸው። አዲስ አማኝ ይሁኑ፣ የቆዩ አማኝ ይሁኑ፣ ዕውቀት ያላቸው ይሁኑ፣ ሃይማኖተኛ ይሁኑ፣ የሰለጠኑ ይሁኑ፣ ያልሰለጠኑ ይሁኑ፣ በትክክል የገባቸው ይሁኑ፣ ያልገባቸው ይሁኑ፣ ኢየሱስን ካዩበት ቅጽበት ጀምሮ ሰው ምንድነው? ስለ ኢየሱስ መስካሪ ነው። ስለዚህ የኢየሱስ መስካሪ ናችሁ ነው። ከዛ ቀጥለን ደግሞ እንድናይ የሚፈልገው የመጀመሪያው ቤተክርስቲያን እንደዛው የክርስቶስ ኢየሱስ ወንጌል መስካሪ ነበሩ። የመጀመሪያ ቤተክርስቲያን የምናገኘው ሐዋርያ ሥራ ላይ ነው። ሙሉ ሐዋርያ ሥራን ስታነቡት የምታገኙት በእያንዳንዱ ምዕራፍ ብቻ ሳይሆን በምዕራፎቹ ቁጥሮች ሁሉ ሰዎች ስለ ኢየሱስ ስለ ትንሣኤ ሲመሰክሩ ነው የምታገኙት። አንዱን ቁጥር ብቻ እንዲሁ ላንብብ። ምዕራፍ 4 ቁጥር 33 ላይ ዝጋ ያለው እንደዚህ ይላል። ሐዋርያት ስለ ጌታ ኢየሱስ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ፣ በሁላቸውም ላይ ታላቅ ጸጋ ነበር። አትመስክሩ አትናገሩ እንኳን ብለው እየተከለከሉ እየተደበደቡ ግን ቀጠሉ ነው የሚለው። ሁለተኛ በዚህ ስም እንዳትናገሩ በተባለ ጊዜ ቀጠሉ። ምን ማድረግን? መመስከርን። እኛ እግዚአብሔርን ትተን እናንተን ምን ሰማ መስሏችሁ ከሆነ ተስፋ ቁረጡ። እየተገረፉ ደም እየፈሰሳቸው ዝም ብሎ እኮ በቤታቸው ቢያመልኩ እኮ ማንም አይነካቸውም። የባለስልጣናቶቹ ምክር እሱ አይደል? በቃ ለሰው አትናገሩ፣ ራሳችሁ ግን በቃ ዝም በል፣ አፋችሁ አይናገር ነው አክቹአሊ ዋናው ነጥባቸው። አትከተሉት ኢየሱስ ጥያቄ የላቸውም። ነገር ግን በአፋችሁ ስለ ኢየሱስ አትናገሩ። በቃ የለመኗቸው ነገር ብዙ ከገረፏቸው በኋላ የለመኗቸው ነገር ሁለተኛ ስለ ኢየሱስ አትናገሩ። ከዛ እነሱ መዳንም በሌላ በማንም የለም እንድንድንበት ዘንድ የተሰጠን ስም ከሰማይ በታች ይሄ ነው። ስለዚህ እሱን ከመናገር ወደኋላ አንልም። ምዕራፉን ስትጨርሱት ስለ ክርስቶስ በመናገራቸው መከራ ስለደረሰባቸው ደስ ተሰኙ ይላል። እግዚአብሔር የተመሰገነ ይሁን። በመገረፋቸው ደስ ተሰኙ። እየተከለከሉ ይናገራል፣ ሲናገሩ ግን ይገረፉ ነበር። መጽሐፉ የሚለው ምንድነው? መናገራቸውን መመስከራቸውን ቀጠሉ። ሙሉን መጽሐፉን ስትወስዱ ይሄን ታገኛላችሁ። ቀጠሉ። ሲናገሩ የምታገኙት በተገኙበት ሁሉ ሲመሰክሩ ታያላችሁ። ሌላኛው ማህበረሰብ የዲያስፖራ ማህበረሰብ ነው፣ ወይንም የተበተኑ ሰዎች ይላል። ከምዕራፍ 8 ጀምሮ የምታዩት 8:4 ላይ እንደዚህ ይላል። የተበተኑትም በሄዱበት ሁሉ ቃልን ሰበኩ። አስብ፣ ከነበሩበት ቀያቸው፣ ከነበሩበት አካባቢያቸው፣ ከነበሩበት መንደራቸው፣ ከነበሩበት ሰፈራቸው ከሚያውቁት ማህበረሰብ ተለይተው ወደ ማያውቁት ማህበረሰብ የተበተኑ ሰዎች ወይም እንደናንተ ዲያስፖራ የሆኑ ሰዎች ማለት ነው። ምን ነበሩ? መሰከሩ። የሚገርማችሁ የሄዱት ወንጌል ለመስከር አይደለም የተላኩት። በሰውኛ የሄዱት ለምንድን ነው? ከሞት በተለይ ለማምለጥ። እስጢፋኖስ ሲሞት ሲገደል መሞት አልፈለጉም። ክፍሉን ሙሉ ስታነቡት የመጀመሪያ ላይ የሚያስቀምጠው ሐረግ አለ። ሐዋርያቶችና በእምነት የተጉ ሰዎች በኢየሩሳሌም ቀሩ ነው የሚለው። which means በእምነት የተጉ ሰዎች፣ በእምነት የጠነከሩ ሰዎች፣ ጠንካራ የሆኑ ሰዎች፣ እውነቱ የገባቸው ሰዎች የተባሉት የት ቀሩ? በኢየሩሳሌም ቀሩ። የሄዱት ግን ለማን ናቸው ማለት ነው? አቤት! ፈርተው ነው የሸሹት። ኢየሩሳሌም ምን እየተፈጠረ ነው ያለው? እየተገረፈ ነው ሰው ያለው። ሰው እስከ መገደል ደርሷል። ማን? የመጀመሪያው ሰው ሞተ። እሱም እስጢፋኖስ ዲያቆን የነበረው ስለ ክርስቶስ በአደባባይ በመስበኩ ምክንያት ተገደለ፣ ተወግሮ ተሞተ። ስለዚህ በእምነት ብርቱ የሆኑት ይሄ መከራ መቀበል እንችላለን፣ መጋፈጥ እንችላለን፣ መቋቋም እንችላለን ያሉት እዛው ቀሩ ይላል። ሐዋርያቶችም በእምነት የበረቱ ግን በእምነት ያልበረቱ ተብሎ ባይጻፍም ከነዛ ውጪ የሆኑት ምን ሆኑ? ተበተኑ። የተበተኑትም በሄዱበት ሁሉ ምን አደረጉት? የሚገርመው ከበፊቱ ይልቅ እንዲያውም የበለጠ እሳት ተቀጣጠለ ይላል።
ከዛ ውስጥ የተወሰኑ ሰዎች እንደ ምሳሌ ያነሳል። ለምሳሌ ፊልጶስ ወደ ሰማሪያ ገባ ይላል። ሰማሪያ ሄዶ ወንጌልን ሰበከ፣ ብዙዎችም አመኑ። ከዛ ቀጥላችሁ ስታነቡት ደግሞ የኢትዮጵያን ጃንደረባ እዛ ውስጥ ታገኛላችሁ። ምዕራፍ 8 ላይ ኢትዮጵያ ድረስ ወንጌል እንዲገባ ምክንያት ሆነ። ከዛ ደግሞ ቀጥላችሁ ስታዩት ወደ ይሁዳ ደግሞ ወንጌል ሲገባ ታያላችሁ። በማ በዲያስፖራዎች። ያ ብቻ አይደለም፣ ወደ አህዛብ ምድር የተባለውን በሙሉ ኤዥያ ውስጥ ወንጌል እጅግ ሲስፋፋ ታገኛላችሁ። ወደ ኢሮፕ ሲገባ ታያላችሁ። በማ በተሰደዱት ወይም በዲያስፖራዎች። ስለዚህ እናንተ ዲያስፖራ ሆናችሁ ስትመጡ ለምንድን ነው የመጣችሁት? ኑሮ ለማስተካከል ሊሆን ይችላል፣ የተሻለ ትምህርት ለማግኘት ሊሆን ይችላል። ብቻ በተለያየ ምክንያቶች መጣችኋል። እዚህ ግን በእግዚአብሔር ቃል መሰረት ስትመጡ የተገኛችሁበት ምኖች ናችሁ? መስካሪዎች ናችሁ። እነዛ ሰዎች በዲያስፖራነታቸው ኑሯቸውን በማስተካከል ከሞት በማምለጥ ሳይሆን የተዘገበላቸው ኢየሱስን በመመስከራቸው ነው። ስለዚህ የነና የናንተም ህይወት እንዲዘገበልን በእግዚአብሔር ዘንድ የሚጠበቀው የሚፈለገው ኢየሱስን በመመስከራችን ነው። ስሙ የተባረከ ይሁን። ስለዚህ ክርስቶስን ያዩ ሰዎች ሁሉ ምንድናቸው? ስለዚህ ስብከተ ወንጌል መስካሪ ነኝ የሚል ነው። ክርስቶስን ምን መሰክር ሰዎች ነን። ስለዚህ ኢየሱስን አይታችኋል ወይ? ለመመስከር ኢየሱስን አይታችኋል ወይ? አይቻለሁ ካላችሁ ምንድናችሁ? እስኪ ኢየሱስን አይቻለሁ የሚል ከሱ ጋር ተገናኝቻለሁ። ዕውቀቴ ብዙ ላይ ቢኖርም ግን አይቻለሁ። ስለዚህ መስካሪ ናችሁ። ሌላው የሚገርመኝ የመጨረሻ አማኞች ነው። የመጨረሻ አማኞች ራእይ ምዕራፍ 22 ቁጥር 17 ላይ ስታዩት የመጨረሻው መጽሐፋችን የመጨረሻ ምዕራፍ ላይ ሲሄድ እንደዚህ ይላል፣ መንፈስና ሙሽራይቱ ና ይበል፣ የሚሰማም ና ይበል፣ የተጠማም ሁሉ ይምጣ፣ የሚፈልግ ሁሉ የሕይወት ውሃ በነፃ ይውሰድ። ስለዚህ በዚህ ቦታ ላይ መጽሐፋችን ራሱ መጽሐፍ ቅዱስ የሚደመድመው ምን እያለ ነው? ሙሽራይቱ መንፈስ ራሱ መንፈስ ቅዱስ ነው። ሙሽራይቱ ቤተ ክርስቲያን ነች። የመጨረሻ ያለች ቤተ ክርስቲያን ነች። የመጨረሻ ድል ለመንሳት የዓለም ማጠቃለያ ላይ የደረሰች ነች። ክፍሉ የሚያወራው ስለ አዲስ ሰማይና አዲስ ምድር ነው። ያ አዲስ ሰማይና አዲስ ምድር ውስጥ ለመግባት የመጨረሻ በምድር ላይ የምትገኘው ቤተ ክርስቲያን ምን ትበል ይላል? ና ትበል። ማንን? ክርስቶስን። መሲህ ይመጣል። እሱ ክርስቶስ እየመጣ ነው። ተመለሱ፣ በበጉ ደም ታጠቡ ብላ እንድትጮህ ነው የሚለው። ና ቤተ ክርስቲያን ብቻ አይደለም፣ የቤተ ክርስቲያን ጩኸት ሰምታ የሚሰማ ሰው ይላል የሚሰማም ሁሉ ና ይበል። ምንድነው ና የሚለው ንግግራቸው ስትሉት የተጠማ ሁሉ ይምጣ፣ የሚፈልግ ሁሉ የሕይወትን ውሃ በነፃ ይውሰድ። እሱ ምንድነው? የድነት መልእክት ነው። ኢየሱስን ነው። እግዚአብሔር የተመሰገነ ይሁን። ኢየሱስን ያገኙት ያመኑት የበጉ ራሱ ብርሃናቸው ስለሆነ የፀሐይም ሆነ የጨረቃ ብርሃን አያስፈልጋቸውም ይላል። ስሙ የተባረከ ነው። ወደዛች ከተማ ለመግባት ኑ ጠጡ ኢየሱስን፣ ኑ ውሰዱ ኢየሱስን። ስለዚህ መጽሐፍ ቅዱሳችን ላይ የምናያቸው ሰዎች በሙሉ ስለ ኢየሱስ ምንድናቸው? መስካሪዎች ናቸው። ስለዚህ እናንተም ስለ ክርስቶስ መስካሪ ነን። ስለዚህ የክርስቶስ መስካሪ ናችሁ። እኛ የተለያየ ፕሮፌሽን ልናወራ እንችላለን፣ ግን የእግዚአብሔር ቃል ላይ የምናገኘው የተለያየ ፕሮፌሽን ኖሯቸው በተለያየ መንገድ እንኳን ፈርተው የሄዱት የሆነ ነገር ለማድረግ የሄዱ ሰዎች መስካሮች ነበሩ ይላል። መስካሮች ነበሩ። አንድ ምስክርነት ልናገርና ወደ ቀጣዩ ፖይንት ሄዳለሁ። እንደ ግሬት ኮሚሽን ከሆነ ውስጥ አንዱን ምስክርነት ልንገራችሁ እንድትበረቱ። አንድ የኛ ስታፍ ሲሌሽ የሚባል አንድ ቦታ ላይ የኛ አገልግሎታችን ሼር ያደርጋል ለቤተ ክርስቲያን ሰዎች። ሼር በሚያደርግበት ጊዜ አንድ ዲፓርትመንታችን ቤተ ክርስቲያን ተከላ ይባላል እና የቤተ ክርስቲያን ተከላ ላይ አንድ ራዕይ አለን። በ1000 ሰው መካከል አንድ ቤተ ክርስቲያን መትከል የሚል ነው ራዕያችን። እና እሱን ራዕይ ተናገረ እና ሲናገር እዛ ውስጥ ከተካፈለች ልጅ አንዷ ትግስት የምትባል በጣም ተደሰተች በዚህ ራዕይ ማለት ነው። በ1000 ሰው መካከል አንድ ቤተ ክርስቲያን እንዲኖር ነው ህልማችን ራዕያችን የሚለው። ከዛ ቲ ብሬክ ላይ ወደሱ ትመጣና በጣም ራዕያችሁ ደስ ይላል፣ በ1000 ሰው መካከል አንድ ቤተ ክርስቲያን ካለ ሁሉም ሰው ወንጌል ይሰማል የሚለው ቃል በጣም ወድጄዋለሁ አለችና እኔ የተወለድኩበት መንደር አንድ ቤተ ክርስቲያን አይደለም አንድም አማኝ የለም አለች። አንድም አማኝ የለም። ስለዚህ ባካችሁ እዛ ሄዱና ቤተ ክርስቲያን ትከሉ አለች። ስለዚህ እንዲህ ብሎ መለሰ፣ እንደ አንቺ ነሽ የምትተኪው። እሷ አረ እኔ መትከል አልችልም አለች። እኔ ለራሱ አዲስ አማኝ ነች። በወቅቱ ጌታን የተቀበለችው አዲስ አበባ መታ ነው። በአዲስ አበባ መታ አገባች። አይ ቲንክ በትዳር ጆርኒ ይመስለኛል ጌታን የተቀበለችው፣ በደንብ ድትነው አላውቅም። ስለዚህ እኔ እኮ እዚህ ላይ ራሱ በድንገት ነው የተገኘሁት እና እንዴት አድርጌ እኔ መሰክራለሁ? አልችልም አለች።
እና ቤተክርስቲያን መትከል አልችልም አለች። ትችያለሽ አላት። ኧረ አልችልም አለች። እና በቃ እናንተ ሚሽነሮችን ወይ ላኩ ወይ ራሳችሁ በሚችሉት መንገድ አድርጉ ብላ በጣም ኢንሲስት አደረገች። ስለዚህ ደግሞ በደንብ አድርጎ ያዘ። ነው ትችያለሽ፣ በደንብ ነው የምትችይው፣ ካንቺ በላይ የሚችል ሰው የለም እዛ ቦታ ላይ። ከዛ በኋላ ላይ ነገሩን ለማሳጠር ምን አደረጉት? እየተወነጋገሩ አንድ ፕሮግራም አዘጋጅ ተባለች። ለምን ቤተሰብ ማየት ፈልጋለሁ ብለሽ አትጅም? ከዛ አይነን እንደ እንግዳሽ ይዘሽ መጥቻለሽ። ከዛ በዛ እንጀምራለን፣ እንዴት ቤተክርስቲያን እንደምትተኪ ያሳይሻለሁ አላት። በዛ ተስማሙ። ለእናቷ ደወለችላትና እንግዳ ይዤ ስለሚመጣ ቡና አዘጋጂ አለቻት። እናቷም ተዘጋጀች። ከዛ ደግሞ ስለሽ ምን ይጨምራል እንዴ ዘመዶች አላችሁ አይደል ጎረቤት ለምን ይጠራ? በቃ እንግዳን አስተዋውቃለሁ ብለሽ ጎረቤትን ሁሉ እንዲሰበስብ አድርግ። ከዛ በኋላ ጎረቤት ተጠራ። ከሄዱ በኋላ ምግብ ቀርቧል፣ በቃ ተዘጋጅቷል። ከዛ በሃይማኖታቸው ስርዓት መሰረት ጸለዩ። እነሱ ምግብ ብሉ ሲባል ስለሽ ቆመና እኔም የራስ ሃይማኖት ስላለኝ በሃይማኖት ስርዓት እንደ ጸልዬ ነው የሚበላው ይፈቀድልኝ ብሎ ቆመ። ያው በእኛ ሀገር እንግዳ ይከበራል። ምንም ሃይማኖት ስርዓቱን ባትፈልጉትም እንግዳ ከሆነ ምንም አትሉም። ከዛ በኋላ ቆሞ እንደዛ አለና ከእግዚአብሔር ቃል አንብቦ መጸለይ ሲጀምር ከእናቷ ውስጥ አጋንንት ነበርና ጮኸ ወደቀ። ከዛ በዛ እየተገረሙ ደግሞ የጎረቤት ልጅ አሁንም እንደዛው ጮሆ ይወድቃል። ከሁለቱ ገስጾ አጋንንትን ሲያስወጣ ሰዎች ግራ ገባቸው። ያን በማየት ከነበሩ ሰዎች መካከል 7 ሰዎች ጌታን ተቀበሉ። ለመጀመሪያ ምንም አማኝ ባልነበረበት ስሙ የተባረከ ምንም አማኝ ባልነበረበት ለመጀመሪያ ጊዜ 7 ሰዎች ጌታን ተቀበሉ። ከዛ በኋላ ለዘመዶቻቸው ለጓደኞቻቸው ያንን ያዳነውን ኢየሱስን እንዲመሰክሩ ነግሯቸው ተመለሱ ማለት ነው። ቀጠሮ ተያይዘው ነበረ። ከሳምንት በኋላ ልትጎበኛቸው ድጋሜ ስትሄድ እቺ ልጅ ደስ ብሏታል። ምክንያቱም ቤተሰቦቿ ሰፈር ያሉ የተወሰኑ ሰዎች ጌታን ሲቀበል በጣም ደስ ብሏታል። በሳምንት ተመልሳ ስትሄድ 14 ሰዎች ኢየሱስን ተቀብሎ አገኘች። ይሄ የሆነው ታህሳስ ውስጥ ነበር። ባጭሩ ለማለት ሰኔ ላይ 100 ሰው አጠመቅን። በ6 ወሩ 100 ሰው ተጠመቀ። በአመቱ ታህሳስ ላይ ደግሞ ያኛው ትልቅ ቤተክርስቲያን ሆኖ ሌላ ትንሽ የቤተክርስቲያን 45 ሰዎች ወደ ጌታ አምጥተው ከዛ ትንሽ ራቅ ያለ ቦታ ላይ ሁለተኛ ቤተክርስቲያን ተከሉ። ስለዚህ ሁሉም ሰው ወንጌል መመስከር ይችላል። እቺ ሴት አዲስ አማኝ ነች ለራሷ። እቺ ሴት ነች፣ ዕውቀት የላትም፣ ቤተሰቦቿ በጌታ አይደሉም፣ ደግሞ በሚትኖርበት መንደር አይደለም ሌላ ቦታ ላይ ነው፣ ግን መትከል ቻለች። ሙሉ ፓስተር አይደለችም፣ ሙሉ ግዛል ጋር አይደለችም፣ ወንጌላዊትም አይደለችም፣ ምንም አይደለችም፣ ዕውቀትም ብዙ የላትም። ነገር ግን ጌታ ተጠቀማት። ያቺ ሳምራዊት ሴት ምንም ዕውቀት ሳይኖር እኔ እንጃ እንኳን ብላ እየሰበከች ብዙዎች ዳኑ። እግዚአብሔር የተመሰገነ ይሁን። ማናችንም ፈቃደኛ ሆነን ስለ ክርስቶስ ከመሰከርን የተጠራንበት ጥሪ ስለሆነ ጌታ ራሱ ይሰራል። ዋናው ስራችን ስለ ኢየሱስ አንደበታችን ከፍተን መናገር፣ ወደ ኢየሱስ ሰዎችን መጋበዝ ነው። ስሙ የተባረከ ይሁን። መንፈስ ቅዱስን የተቀበሉ በሙሉ መስካሪዎች ነበሩ። በመጽሐፍ ቅዱሳችን ላይ ስንመለከት መንፈስ ቅዱስን የተቀበሉ ሰዎች ቀደም ያነበብነው ክፍል አስታውሱ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስን ትቀበላላችሁ ከዛም ምስክሮች ትሆናላችሁ ነው። ስለዚህ ለምስክርነት ጌታ ትሰለጥናላችሁ፣ ጸጋ ትቀበላላችሁ፣ የሆነ ዕውቀት ይኖራችኋል፣ እንዲሆናችኋል የሚለው አይደለም። ብዙ የነገራቸው መንፈስ ቅዱስ ይመጣል፣ ከዛስ ኃይል ይሰጣችኋል፣ ምስክሮች ትሆናላችሁ። በጣም ቀላል ነው ጌታ ያለው። እስኪ መንፈስ ቅዱስ ተቀበያለሁ የሚል ሰው ታዲያ የተቀበላችሁት እኮ ለመመስከር ነው። ስሙ የተባረከ ይሁን። በጌታ ፊት ልናቀርበው የምንችለው ብቸኛ ሪዝን ብዬ እነማም ነው መንፈስ ቅዱስን አለመቀበል ብቻ ነው። መንፈስ ቅዱስን የተቀበለ ሰው ሸክም ኖረው አልኖረው፣ ሰለጠነ አልሰለጠነ፣ ተማረ አልተማረ፣ ጸጋ ኖረው አልኖረው፣ ምንም አይነት ኖረው ያ ሰው ምንድነው? ስለ ክርስቶስ መስካሪ ነው። ምክንያቱም ጌታ በግልጽ ያለው መንፈስ ቅዱስን ትቀበላላችሁ፣ ምስክሮች ትሆናላችሁ። ሐዋርያት ሥራን በሙሉ ስታዩት ከዚህ በፊትም አንስቻለሁ የዛሬ 2 ዓመት ላይ እቺን ሐሳብ ምዕራፍ 2 ላይ ስታነቡት የመንፈስ ቅዱስ መቀበላቸው ምልክት ሆኖ የተቀመጠው ልሳን ነው ወይም በሌላ ቋንቋ መናገር ነበር። ሁላቸው መንፈስ ሞላባቸው በሌሎች ቋንቋዎችም ተናገሩ ነው የሚለው እና የተናገሩትን ቃል ደግሞ ቁጥር 11 ላይ ስትሄዱ ሁላችን በገዛ ቋንቋችን የእግዚአብሔርን ታላቅ ሥራ ሲናገሩ እንሰማቸዋለን አሉ። በወቅቱ የነበሩ ሰዎች በሙሉ የሰሙት የእግዚአብሔርን ታላቅ ሥራ ነው። እሱም ምንድነው ብትሉት የመጽሐፍ ቅዱስ ምሁራኖች እንደሚሉት ኢየሱስ ከሞት ተነስቷል የሚል ንግግር ነው። እዛ በተገኙ ሰዎች ሁሉ ቋንቋ
በማያውቁት ቋንቋ አንደበታቸው እንኳን ተከፍቶ ሲናገሩ ኢየሱስ ተነስቷል፣ ስሙ የተባረከ ይሁን። ከዛም የተነሳ 3000 ሰዎች በአንድ ቀን አመኑ። ሁሉም ሰዎች ነው የመሰከረው። የሚገርማችሁ መንፈስ ቅዱስ የተሞሉ ሁላቸውም አፋቸው ተከፍቶ ምን ሆኑ ይላል? መሰከሩ። ሙሉን ምዕራፉን መጽሐፉን ስታነቡት የሐዋርያት ሥራ በሙሉ የተገኙት አዲስ አማኝ ሆነ አዋቂ ሆነ የተማረ ሆነ ያልተማረ የሆነ በሁኔታ ምቾቹ ሁኔታ ውስጥ ይሁን በጣም አስቸጋሪ በሆነ ሁኔታ ውስጥ ይኑሩ አንድ ማይለወጥ ነገር ቢኖር ኢየሱስን መመስከር ነበር። ከምዕራፍ 2 እስከ 7 የምታገኙት ታሪክ ትንሽ ለየት ያለ ነው። አማኞቹ በጋራ ነው ህብረት የሚያደርጉት፣ አብሮ ይበላሉ፣ ይጠጣሉ። በጣም ደስ የሚል ነው። እስከዚያ የተነሳ ሰዎች ሁሉ ወደዛ ህብረት ለመምጣት የሚወዱት ነው። እዛም ውስጥ ግን የማይቋረጠው ምን ነበረ? ስለ ኢየሱስ መመስከር አልተቋረጠም። ከዛም የተነሳ የሚድኑ ሰዎች ነበር ይላል። ያኛው ታሪክ ደግሞ ተለወጠ። ከምዕራፍ 8 በኋላ የምታገኙት በተለይ ከ13 በኋላ ወይም ከ9 ጀምሮ የምታነቡት ወይም ምዕራፍ 8 ከቁጥር 4 ጀምሮ የምታነቡት አብሮ መብላት የለም፣ መገናኘት የለም፣ መጠያየቅ የለም። አንደኛው ወዴት እንደደም አታውቁትም። ተበታትነዋል። ደግሞ በጣም ብዙ መከራ እየደረሳቸው ነው። ሞተዋል ብለው እንኳን እስከ መጣል የደረሱበት አለ። ጥለው ሲሄዱ ተነስተው ሲመሰክሩ ተገኙት ይላል። ስለዚህ በጣም ታላቅ መከራ፣ አብሮ መብላት፣ መበረታታት፣ መጠያየቅ በሌለበትም የተገኙ አማኞች መጽሐፉን ስታነቡት የምታገኙት የማይቋረጥ የነበረው አንዱ ምንድነው? ወንጌል ምስክርነት። አብሮ መብላት ሊቋረጥ ይችላል። መተጋገዝ ሊቋረጥ ይችላል። መደጋገፍ ሊቋረጥ ይችላል። ግን ያልተቋረጠ የምናገኘው ምንድነው? የወንጌል ምስክርነት። ደስታ ሊቋረጥ ይችላል። በደስታ ነበሩ ይላል። እዛ ጋር ደግሞ በሐዘን ነበሩ ይላል። በሐዘንም ሆኖ በደስታም ጊዜያቸው ሁሉም ያልተቋረጠ ማለት ስለ ኢየሱስ መመስከር ግን አልተቋረጠም። ስለዚህ ወገኖቼ መንፈስ ቅዱስን የተቀበሉ በሙሉ ስለ ኢየሱስ መስካሪዎች ነበሩ። እኔና እናንተ መንፈስን ከተቀበለን መስካሪዎች ነን ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ መንፈስ ቅዱስን የተቀበሉ ሁሉ መስካሪ ነው። እስካሁን ድረስ ያየነው ላስታውሳችሁ፣ ኢየሱስን ያዩት ሁሉ መስካሪዎች ናቸው። መላእክቶች አዩ፣ የምስራች ለዓለም ሁሉ ለሕዝብ ሁሉ መድን ተወልዷል ብለው አወጁ። ያን የሰሙት ሮጦ ሄዱ፣ ወደ ኢየሱስ አገናኙ። መጥምቁ ዮሐንስ አየ፣ እሱን ይከተሉ የነበሩትን ወደ ኢየሱስ አሻገራቸው። እሱ ነው የዓለምን ኃጢአት የሚያስወግድ እግዚአብሔር በግ፣ ተከተሉት አለ። የተከተሉትም እነዛዎቹ ዘመዶቻቸውን፣ ወንድሞቻቸውን፣ የሰፈር ሰዎቻቸውን ወደ ኢየሱስ በየቀኑ መጎተት ነበር ስራቸው። አንድ ሳምራዊት ሴትም አዲስ አማኝ ጌታን ገና ስትቀበል ያን በትክክል እርግጠኛ ሳትሆን እስኪ ያረጋግጡልኝ እኔ እውቀቱ የለኝም እያለች ብዙ ሳምራውያን ወደ ኢየሱስ አመጣች። አዲስ አማኝም መስካሪ ነው። የተበተኑት መከራ ደርሷቸው ከመከራ ለማምለጥ ከሞት ለማምለጥ የሚሸሹትም ሰዎች መስካሮች ነበሩ። በጣም የሚያስቀኝ ነገር እዛ ቦታ ላይ ሲታዩት ፓራዶክስ ነገር ነው የምታደርጉት። የሚሮጡት ለምንድን ነው? የሚሞቱት ለምንድን ነው? ኢየሱስን ተናገራችሁ ነው አይደል? ባይናገሩ ማን ይገላቸዋል? ላለመሞት ግን እየሮጡ ደግሞ ምን ያደርጋሉ? ሞትን የሚያስከትለውን ኢየሱስን ይሰብካሉ። ስሙ የተባረከ ይሁን። ኢየሱስን ከቀመስክ ሰባኪ ነህ። በምንም ሁኔታ ማቆም አትችልም። ስጋህ ቢዋሽም ኦኬ አይ መሞት የለብህም ብልም በቃ እንደዛ ያልክ ተሰብካለህ። እነዛዎቹ እንደዛ ነበሩ። አጭሩ እኮ ሶሉሽን መሸሽ ሳይሆን አለመናገር ነበር። ባይዘወይ ላለመሞት ከፈለጉ ኢየሱስን እኮ አትናገሩ ነው የሰዎቹ ጥል እንጂ በቤታችሁማ የፈለጋችሁትን አድርጉ። ማን ከለከላችኋል? ቤታቸው መጥተው አልነኩም። ወጣችሁ ለሰው አትናገሩ። ከዛ እንዳም ብስጭታቸው በትምህርታችሁ ኢየሩሳሌምን ሞልታችኋል ነው። ስሙ የተባረከ ይሁን። ከዛ ወደ አሕዛብ ምድር ስትሄዱ ደግሞ ምክንያት ሲያጡ ክሳቸው ምን ነበር ይላል? ወሮበሎችን ገዝተው በትምህርታችሁ ዓለምን ገለባብጣችኋል ይላል። ከመገለባበት ቀጥሎ ያለ ቃል በጣም ደስ ይለኛል። ምንድን አደረጋችኋል ነው የሚለው? ኢየሱስ የሚባል ንጉስ አለ በማለታችሁ ዓለምን ገለባብጣችኋል። ስሙ የተባረከ ይሁን። ስለዚህ በሄዱበት ሁሉ ሁከት የሚፈጥሩ ናቸው። ግን ሁከት ምንድነው? ኢየሱስ እሱ አለ፣ እሱ አዳኝ ነው፣ እሱ ጌታ ነው። ግን የሚገርማችሁ እዛ የሄዱት ኢየሱስን ለመስበክ አይደለም። በኖርማል የሄዱት ላለመገደል ነበር፣ ላለመሞት ነበር። ግን ሞትን የሚያስከትለውን ኢየሱስን ሰበኩ። ኢየሱስን የቀመሱ ሰዎች፣ ኢየሱስን ያገኙ ሰዎች ግን ኢየሱስን የሚመሰክሩ ናቸው። ስለዚህ ሁሉም አማኝ ለዚህ የተጠራ ነው። ሁላችንም ገና ከጥሪያችን ለዚሁ ነው የተጠራ ነው። ማርቆስ ላይ ስትሄዱ ማርቆስ 1:17 ከዚህ በፊት ማንበብ በነበር እዚህ ላይ እንዲያም የስብከተ ርዕስ እሱ ነበረ። ተከተሉኝ ሰው አጥማጆች ትሆናላችሁ የሚል ነበር። ገና ከመጀመሪያ ጌታን ሲከተሉት ኢየሱስ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ የሚለው ስብከት ሰምተው እሺ ንስሐ እንገባለን ብለው ሲመጡ ሰው አጥማጅ ትሆናላችሁ ነው ያላቸው።
ዛሬኛ በጣም ሰፊ ትኩረት የምናደርጋቸው የምድራዊ በረከቶች ይከተላቸዋል የተባለው ነው። እሱን አይደለም የነገራቸው። እሱ ተጨማሪ በረከት ነው። ግን ገና ተከተሉኝ ምን ትሆናላችሁ? ሰው አጥማጆች ትሆናላችሁ። የተጠራ ነው ራሱ ከመጀመሪያ ለዛ ነው የተላክነውም ለዚህ ነው። አብ እኔን እንደላከኝ እናንተ ልኬያችኋለሁ። አብ እሱን የላከው የጠፋውን ለመፈለግና ለማዳን እንደነበረ ተናግሯል። ስለዚህ እኔም እንደዚሁ የጠፉትን እንድትፈልጉና እንድታድኑ ልኬያችኋለሁ። የመረጥኳችሁም ለዚህ ነው። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ። የወንጌላት ማጠቃለያውን መጨረሻ ምዕራፎችና የሐዋርያ ሥራ መግቢያን ስታነቡት ኢየሱስ 3 ዓመት ተኩል እንኳን ከቆየ በኋላ አደራ ያላቸው ነገር ቢኖር ሄዱና ሰዎችን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እያስተማራችኋቸው ደቀ መዛሙርት አድርጉ ነው። ወደ ዓለም ሁሉ ሂዱ፣ ለፍጥረታት ወንጌልን ስበኩ ነው። በጣም ብዙ ነገር እኮ ተናግሯል። ብዙ ነገር እኮ አስተምሯል። ብዙ ነገር እኮ ያ ሁሉ እያንዳንዱን እየዘረዘረ አደራ አላለም። አደራው ጥቅልል ሲያደርግ ሂዱና ወንጌልን ስበኩ። ስሙ የተባረከ ይሁን። ስለዚህ የተሰጠን አደራ የተሰጠን ኃላፊነት የወንጌል ምስክርነት ነው ወገኖች። የወንጌል ምስክርነት ነው የተሰጠን ትልቁ ኃላፊነት፣ ብቸኛ ኃላፊነት፣ ለቤተ ክርስቲያን የተሰጠው ትልቁ ኃላፊነት። ግን የሚያሳዝነው ታሪክ ብዙ ሰዎች ስለ ኢየሱስ የሚናገሩ አይደሉም። ብዙ አማኞች መጽሐፍ ቅዱስ ላይ እንዳሉ ሰዎች ዛሬ ያሉ አማኞች አንደበታቸውን ከፍተው ስለ ኢየሱስ የሚናገሩ አይደለም። እዚህ ጋር እንደምታዩት ሲል አፋቸው ስለ ኢየሱስ የተዘጋ ነው። እንደ ወንጌል ሰባኪ መረጃዎቹን በጣም ወዳለው ቁጥር በጣም ወዳለውና አነባለው ቁጥሮችን ምን ሆነ ምን ሪሰርች አለ የሚለው እና ሁለት ብቻ ላንሳ። አንዱ መረጃ የሚለው 93% በዓለም ላይ ያለው ወንጌል አማኝ ወይም ክርስቲያን በአንደበቱ ስለ ኢየሱስ ተናግሮ አያውቅም ይላል። ስለዚህ ካሉ አማኞች ኢየሱስን አዳኝነት ላላመኑ ሰዎች የመሰከሩት ጠቅላላ ካሉት ስንት ነው ይላል? 7%። ለሞተልን ይሄ ይገባዋል። በደሙ ለዋጀን እኛ ሳንመርጦ መርጦ ላዳነን ይሄ ይገባዋል ወይ? ትላንትና ደግሞ ሳነብ እንዱ ሰርች ሳደርግ ምን ያህል ታማኝ እንደሆነ ባላቅም በአሜሪካ ከሚኖሩ አማኞች 89 ስለ ኢየሱስ ክርስቶስ ሞትና ትንሣኤ ለሰው ተናግሮ አያውቅም ይላል። ስለዚህ አብዛኛው ሰዎች መስካሪዎች አይደሉም። ምናልባት ጥሩ ጸላይ ሊሆኑ ይችላሉ፣ ግን መስካሪ አይደሉም። እኔም በወንጌል ጆርኒ ብዙ ያዩዋቸዋል። እኔ በህይወት እኮ መስክሬ አላውቅም ነበር የሚሉ የቸርች አገልጋዮች አግኝቻለሁ። ዛሬ ለመጀመሪያ ነው የመሰከርኩት የሚሉት ብዙ አግኝቻለሁ። ለአማኝ እንጂ ላላመኑት እኔ መስክሬ አላውቅም የሚሉት ብዙ አግኝቻለሁ። ቸርች ውስጥ ነው እኔ አገልግሎት አማኝ ላይ ነው ሸክም የሚሉ አሉ። ወገኖች የተቀበልነው መንፈስ የተጠጣነው ወንጌል የጠጣነው መንፈስ አንድ ነው። እሱም ምን ትሆናላችሁ ነው? ምስክሮች። እንዲያንበሩት ወርዱ ከሄደን ማርታይ ትሆናላችሁ ነው፣ መስዋዕት ትሆናላችሁ ነው የሚለው ኢየሱስን በመስከር። ከዛም የተነሳ ሐዋርያቶችን የህይወት ታሪክ ስታነቡ በጣም ይገርማል። በተለይ እነዚህ ሐዋርያት ተብሎ የተሰየሙት የመጨረሻው ህይወታቸውን ቀሩን ህይወታቸውን የጨረሱት ኢየሱስን በመስከር ነው። አሟሟታቸውን እንኳን ስታዩት እነኚህ ሰዎች ያንን ኢየሱስን በመናገር ነው የጨረሱት። እግዚአብሔር ይርዳን። ስለዚህ ሌላ ሸክም የሚባል የለም ወገኖች። ሌሎቹ ሁሉ ይሄንን ለማሳለጥ የተሰጡ መሳሪያዎች ናቸው። ሰዎች የእግዚአብሔር ልጅ እንዲያውቁ፣ እንዲያምኑ፣ እንዲድኑ ሊያግዙ፣ ሊያነሳሱ፣ ሊቀርጹን የተዘጋጁ ናቸው። ምክንያቱም ሰው መንግስተ ሰማያትን ለመውረስ የክርስቶስ አዳኝነትን መስማት አለበት። እሱ ነው የሚበቃው። ሌሎቹ ነገሮች ሁሉ ተጨማሪ ናቸው ወገኖች። ስለዚህ ይሄ ስራ ለተወሰኑ ሰዎች ያልተሰጠ ነው ይላል ፓስተር ዴሪክ። እሱ እናንተ ማንበብ ትችላላችሁ። ብዙዎች ወንጌል ምን እንደሆነ ለማወቅ ግራ ይገባሉና ጳውሎስ በጣም ወንጌል ጥሩ መስካሪ ስለሆነ እሱን እንደው አረፍ በያ አንብቤ ልለፍ። እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 1 ከቁጥር ምዕራፍ 15 ከ1 እስከ 4 እንደዚህ ይላል። ወንድሞች ሆይ የሰበኩላችሁ ደግሞም የተቀበላችሁት በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የሚድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። ደግሞም እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ መጽሐፍም እንደሚል በሶስተኛ ቀን ተነሳ። ብዙ ጊዜ ሰዎች ወንጌል ሲሉት በጣም ብዙ ለማወሳሰብ ይሞክራሉ። ሁሉ ነገር ወንጌል ለማድረግ ይሞክራሉ። ጳውሎስ ግን በቀላሉ ወንጌል ማለት ክርስቶስ ሞተ ስለ ኃጢአታችን፣ መጽሐፍም እንደሚል በሶስተኛው ቀን
ተነሳ የሚል ንግግር ነው። ይሄ ነው እኔ የተቀበልኩት፣ ይሄ ነው የሰበኩላችሁ፣ ይሄ ነው የተቀበላችሁት፣ ይሄ ነው የቆማችሁበት፣ ይሄ ነው የምድኑበት ወንጌል። ረስታችሁ ከሆነ ድጋሜ ላሳስባችሁ ይላል። የኢየሱስ ሞትና ትንሣኤን ለሰዎች እስካልተናገርን ድረስ እሱ ወንጌል አይደለም ወገኖች። ሌሎችን በጣም ብዙ ክፍሎች አሉ። ጳውሎስ በጣም ወንጌልን ሰዎች ሲያወሳስቡት ይመስለኛል። አታወሳስቡት። ወንጌል ምንድነው? የክርስቶስ ሞትና ትንሣኤ በኃጢአት ቀንበር ውስጥ ላሉ ሰዎች መናገር ነው። ማን ነው የሚመሰክረው? ሸክም ያላቸው፣ ጸጋ ስጦታ ያላቸው፣ ለወንጌል የተለዩ ሰዎች የሚሉ በጣም ብዙ አሉ። ወንጌል ምስክርነት ጸጋ ስጦታ አይደለም። መንፈስ ቅዱስን ትቀበላላችሁ፣ ምን ትሆናላችሁ? ምስክሮች ትሆናላችሁ። ቅድም ያየናቸው መጽሐፍ ቅዱስ ላይ ያሉ ሰዎች ጸጋ ስጦታቸው ብዙ የተለያየ ነው። ያንዳንዱ እኮ ጸጋቸው ገና ምን እንደሆነም አላወቁም። ገና እንዳመኑት ኢየሱስን መናገር ነው የቀጠሉት። ሁላችንም ጌታን ከተቀበልን ቅጽበት ጀምሮ ስንመሰክር ነበር። ቀስ እያልን ነው ሌሎችን እያወቅን የመጣ ነው። መጽሐፍ ቅዱስ የሚያሳየን ለመመስከር መንፈስ ቅዱስን መቀበል በቂ ነው ይላል። በቂ ነው። ጌታ ኢየሱስም ሉቃስ ላይ ያነሳው የጌታ መንፈስ በእኔ ላይ ነው ይልና ለምንድን ነው ባንተ ላይ የሆነው ብትሉት ወንጌልን እሰብክ ዘንድ ነው የሚለው። መንፈስ ቅዱስ በእናንተ ላይ ይመጣል፣ ከዛ ምስክሮች ትሆናላችሁ ነው የሚለው። በክርስቶስ ሆኖ እግዚአብሔር ዓለምን ከራሱ ጋር ያስታርቅ ነበር፣ ያን የማስታረቅ ቃል በእኛ አኖረ ነው የሚለው። ስለዚህ እነዚህ ነገሮች የሚያሳየው አማኝ መስካሪ መሆኑ ነው። ያን ለመመስከር ደግሞ የሚያስፈልገው አንድ ነገር ነው፣ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ወደ ህይወታችን የመጣው ስለሱ ለመመስከር ነው። እኛ ራሳችን ኮንቪንስድ እንድንሆን፣ ስለ ክርስቶስ ለመናገር ኮንቪንስድ እንድንሆን እኛን ለማስተማርም የመጣው። ለራሱም ደግሞ ክርስቶስ ይናገራል። ስለዚህ ጸጋ ስጦታ አይደለም ወንጌል ምስክርነት፣ ሸክም አይደለም። ሸክም ይሰማችሁም አይሰማችሁም፣ ሁኔታ ይመቻችሁም አይመቻችሁም፣ ምንድናችሁ ማለት ነው? መስካሪ ናችሁ። በጣም በሌሎች ጉዳዮች ላይ እጅግ ቢዚ ብትሆኑም ባትሆኑም ወገኖች ምንድናችሁ? በጌታ እይታ መስካሪዎች ነን። ምንም ሁኔታ ውስጥ ስንሆን ምስክሮች ነን። ምስክሮች ነን። ሙሉ ጊዜ አገልጋይ የሆንንም ሰዎች ወንጌል መስካሪዎች ነን። ያልሆንም ሰዎች ወንጌል መስካሪዎች ነን። ስለዚህ ወንጌል በተለይ በዙሪያችን የጠፉ እስካለ ድረስ መመስከር አለብን። መቼ ነው የምንመሰክረው? ብዙዎች የሆነ ጊዜ አቅዶ መዝመት መስራት ብቻ ያስባሉ። እሱም ጥሩ ነው። ዘመቻኛም እንደ ግሬት ኮሚሽን ስለምናበረታታ፣ ነገር ግን እሱ ሰዎች ስለረሱ ለማስታወስ ለመቀስቀስ ነው እንጂ ሁሉ ጊዜ መመስከር እንዳለብን ነው የእግዚአብሔር ቃል የምናገረው። በሁሉም ጊዜ በተለይ ጴጥሮስ የሚመክረው ሁሉ ጊዜ ዝግጁ ሁኑ፣ በውስጣችሁ ስላለው ተስፋ ምክንያት ለሚጠይቋችሁ ወይም በውስጣችሁ ክርስቶስን ቀድሱትና ስለሱ ለሚጠይቋችሁ ሁሉ ጊዜ ዝግጁ ሁኑ። ቃሉን ስበክ፣ ጊዜው ቢመችም ባይመችም ደግሞ ይላል ጳውሎስ። ስለዚህ በእኛ ምቾት ላይ የተመሰረተ ያለ ወንጌል ምስክርነት የተመሰረተው በእግዚአብሔር ምቾት ነው። የእግዚአብሔር ምቹ ጊዜ መቼ ነው? ጌታ ኢየሱስ እንደዚህ አለ፣ አንድ ሰው 100 በጎች ነበሩት፣ ከዛም አንዱ ጠፋ። ስለዚህ የጠፋውን ለመፈለግ ምቹ ጊዜ ያኔ ነው ይላል። የጠፋ ሰው አለ ወይ? ጌታን የማያውቅ ሰው አለ ወይ? በምትኖሩበት አካባቢ ጌታን የማያውቅ ሰው አለ ወይ? የምታውቋቸው ሰዎች ጎረቤቶቻችሁ ሊሆን ይችላል፣ መስሪያ ቤታችሁ ሊሆን ይችላል፣ ብቻ ጌታን የማያውቅ ሰው አለ ወይ? ወይም በስልኮቻችሁ ላይ ጌታን የማያውቅ ሰው አለ ወይ? ጌታን የማያውቅ ሰው ካለ እሱ ምን ጊዜ ነው? ምቹ መመስከሪያ ጊዜ ነው። የጠፋ ሰው ካለ እሱ ምቹ መመስከሪያ ጊዜ ነው። የጠፋ ሰው ሲኖር አለ አባቴ ደስ የሚለው ያካሉት 99 ይልቅ አንዱን ፍለጋ ነው ሄደ የሚለው። ከዛስ ያ አንዱ ሲገኝ እጅግ ደስ ተሰኘ። ንሳ ከማያስፈልገው ከ99 ይልቅ አንድ ንሳ በሚገባ በሰማይ ታላቅ ደስታ ይሆናል። ስለዚህ መቼ ነው የምንመሰክረው? ጊዜው መቼ ነው ብትሉት የጠፋ ሰው አለ ወይ እንጂ ውስጥ መቼ ተነቃቃ አይደለም። ቤተ ክርስቲያን መቼ አቀደች አይደለም። ስለዚህ ምቹ ጊዜ የጠፋ ሰው አለ ወይ? ሰዎች ብዙ ነው የጠፉት እጅግ ብዙ ስለሆነ ባገኘን አጋጣሚ ብቻ በቂ ስላልሆነ ነው ዘመቻዎች የሚታወጁት። ምክንያቱም ሌላን ነገር ትተን በዚህ ዘመቻ ውስጥ ሄደን ብዙዎችን መድረስ እንድንችል። በዓለም ላይ ወደ 8.5 ቢሊዮን ሰዎች አሉ በዚህ ጊዜ። ከነዛ ውስጥ አማኝ ነው ተብሎ የሚታሰበው 2.5 ቢሊዮን ነው። እስቲል ብዙዎቹ ኢየሱስን አያውቁትም። ብዙዎቹ ኢየሱስን አያውቁትም። ያውቁታል ክርስቲያኖች ናቸው የተባሉትን ደግሞ ቼክ ስታደርጉት ብዙዎቹ ስለመዳናቸው እርግጠኛ እንኳን ያልሆኑ በስመ ክርስትና የሚኖሩ ብዙ ናቸው። ደም እንዳልኩት 89% 93% ኢየሱስን መናገር እንኳን ማይችል እነዚህ እንኳን ያውቁታል ተብሎ ነው። ስለዚህ ኢየሱስን ለመመስከር ጊዜው ወገኖች አሁን ነው። ለምንድን ነው የምንመሰከረው? እናንተ እሱን አንብቦት ብዙ ጊዜ አልወስድም ወገኖች።
ኢየሱስ ካልተሰበከ ሰዎች አይድኑም። ካልመሰከርናቸው ሰዎች አይድኑም። ሐዋርያው ጳውሎስ እንደዚህ ይላል ሮሜ ምዕራፍ 10 ላይ ስትሄዱት ቁጥር 13 ጀምራችሁ ስታነቡት የጌታን ስም የሚጠራ ሁሉ ይድናል ይልና ለመዳን ግን ቅድመ ሁኔታዎችን ያስቀምጣል። ያለ ሰባኪስ እንዴት ይሰማሉ? ካልተላኩስ እንዴት ይሄዳሉ? ካልሰሙስ እንዴት ያምናሉ? ስለዚህ ለማሰማት ወደ ጠፉ ሰዎች እግሮቻቸው የሚሄዱት እንዴት እጅግ እግሮቻቸው ያማሩ ናቸው ይላል። ስለዚህ ሰዎች ለመዳን የጌታን ስም መጥራት አለባቸው። ለመጥራት ወንጌል መስማት አለባቸው። ለመስማት ደግሞ ሰባኪ ያስፈልጋቸዋል፣ መስካሪ ያስፈልጋቸዋል። ያንን ከሰሙ ነው ማመን የሚችሉት ይላል። ካልመሰከረን ሰዎች አይድኑም። እኛ ባንመሰክር በዛም በኩል ጌታ ያድናል ልንል እንችላለን። ወገኖች ጌታ እኔ እጠይቃለሁ ነው የምለው፣ ምክንያቱም አደራ ሰጥቶናልና። እግዚአብሔር ይርዳን። እንዴት ነው የምንመሰክረው ብሎ በጣም ይጨነቃሉ ወገኖች። መጽሐፍ ቅዱስ ስለ እንዴት እንድንመሰክር ብዙ አይመክረንም። አንተ ድነሃል አይደል? ያ በገባ መንገድ መስክር። ቅድም ያየናቸው ሰዎች በአንድ ዘዴ አልመሰከሩም፣ ተናገሩ። ሰዎች ግን ምን ሆኑ? ዳኑ። ምክንያቱም ማዳን የእግዚአብሔር ስራ ነው። የእግዚአብሔር የ24 ሰዓት ስራ ሰዎችን ማዳን ነው። ስለዚህ የኛ ዕውቀት አይደለም ሰው የሚያድን ነው። የኛ ብልጠት አይደለም ሰው የሚያድን ነው። የኛ ብዙ ዘዴዎች መደርደር አይደለም ሰዎች የሚያድን ነው። እስኪ በገባን ኢየሱስን እንመስክር። ላለ መስከር ብዙዎች ምክንያት የሚያቀርቡት ዘዴው ነው። እኔ ስላልሰለጠንኩ ነው። ሰልጥኑ። አለመሰልጠንም አይደለም፣ መሰልጠን ትችላላችሁ። ነገር ግን ቅድም ያየናቸው ሰዎች በየትኛው ዘዴ ነው የመሰከሩት? እሱ ክርስቶስ ነው፣ እሱ መሲህ ነው፣ እሱ ኢየሱስ ነው የሚለው ሲነገር ሰዎች ይድናሉ። አጭር ምክር ሰጣችኋለሁ። 3 ጥቅሶች አሉ። ጥቅሶቹን አላንብብም፣ እናንተ አንብቡት። ኤፌሶን 4:29 ብቻ ላንብብ። እንዳስፈላጊነቱ ሌሎች የሚያጸና ሰሚዎችን የሚጠቅም ቃል እንጂ የማይረባ ወይም በድሮ ክፉ ቃል ካፋችሁ ከቶ አይውጣ ይላል። የመጀመሪያው ስንመሰክር በጎ ቃል ተጠቀሙ ነው ጀነራል ምክሩ። ሰዎችን ሊያንጽ የሚችል ሰዎችን ወደ ክርስቶስ ሊያመጣ የሚችል ቃል ተጠቀሙ። ስለዚህ ሰዎችን የማንጽ ወደ ኢየሱስ የማመጣ ነገርን በመናገር ግን ኢየሱስን የመሰከሩ ሰዎች አታገኙትም። እየሰደቧቸው የተቃወሙ እንኳን ሲነግሯቸው የነበረው የሚያደርጉትን ሁሉ አያውቅም በሚል መልካምን ቃል ነበር መልሰው የሚነግሯቸው። እስጢፋኖስ የመጀመሪያው እንኳን የሞተው የሚያደርጉትን ሁሉ አያውቅምና ይቅር በላቸው በማለት ነበረ የብዙዎቹ እንዲለወጥ ምክንያት የሆነው። ስለዚህ ከአፋችሁ ምን ይውጣ? በጎ ቃል በመጠቀም የነምክር። ሁለተኛ በሌሎች ላይ አለመፍረድ ይላል። በሌላ ላይ አንተ የምትፈርድ ማን? ሁሉ ቀን እንደተፈቀደ የሚያምን አለ፣ ጥሩ ነው ለጌታ ብሎ ነው እሱም። አይ አንዳንዱ ቀን ደግሞ የተለየ ነው ለጌታ ብሎ የሚያከብር አለ፣ እሱም የሚያከብረው ለጌታ ነው። ሁሉ ምግብ እንደተፈቀደለት የሚያምን አለ፣ አዎ ልክ ነው። እንደገና አንዳንዱ ምግብ ደግሞ አልተፈቀደም የሚል አለ፣ አዎ እሱም ለጌታ ብሎ ነው የሚያደርገው። ሁለቱንም ጌታ ምን አድርጓል? ስለዚህ የሃይማኖት ልምምድን ባለመፍረድ ሁሉም የትኛውም ሃይማኖት ወደ ጌታ ማደርስ ቢሆንም የሚያደርጉት ለማ ብለው ነው? ለእግዚአብሔር ብለው ነው፣ ለጌታ ለአምላክ ብለው ነው የሚያደርጉት። ስለዚህ እሱን ባለ መፍረድ ይላል። አንተ ፈራጅ አይደለም፣ ፈራጅ ኢየሱስ ብቻ ነው፣ እኛ አይደለም ምን ፈርደው። ስለዚህ የልምምዱን ሳይሆን እሱ ላይ ትኩረት ሳታደርጉ ብዙ ጊዜ እኛ በተለይ ወንጌል ለመስከር ስንሄድ ደካማ ጎኑ ላይ ነው ትኩረታችን የምናደርገው። ወረድ ከእግዚአብሔር ቃል ምንድነው መለመሰለ? እናንተ በኃጢአታችሁ ምን ነበራችሁ? ታዲያ የሞተውን መቀስቀሱ ነው የሚሻለው ወይስ ሞታል ማለቱ ነው የሚሻለው? ኦሬዲ ታሟል። ለታመመው መድኃኒት ነው ይዘን የምንቀርበው እንጂ ታመሃል አስረ ብንለው ምንድነው የሚጠቅመው? ስለዚህ መፍረዱ ሳይሆን ኦሬዲ እኮ ሰውየው ሌላ ጭንቀት ውስጥ ነው ያለው። በዛ እኮ ጌታን ነፍስ ካላገኘች እኮ እረፍት የላትም። ስለዚህ ያንን ስላለ ኦኬ ይሄው መድኃኒት ተወልዶልናል እሱን ተቀበል በሚል ነው መቅረብ ያለብን እንጂ የእሱን ሃይማኖታዊ ነገር በመፍረድ እንደሆነ አይመክረንም። ሶስተኛው ምክር መንፈስና ኃይልን በመግለጥ ይላል። ጳውሎስ ምንድነው ሚለው? በእናንተ መካከል በነበርኩ ጊዜ እኔ በጥበብ ብልጫ በእውቀት በወንጌልን ለመስበክ አልፈለኩም ይላል። ነገር ግን እምነታችሁ በነጥበብ ላይ በነእውቀት ላይ እንዳይሆን ኃይልና መንፈስን በመግለጥ ነበር። ስለዚህ እንደ አማኞች የተሰጠን የእግዚአብሔር መንፈስ አለ። የመንፈስን ኃይል በመግለጥ ነው መመስከር ያለብን። ስንጠቀልለው ምንድነው ታዲያ ከዚህ የምናደርገው? ሁላችን ምንድነው ነን? መስካሪዎች ነን። ኢየሱስን ያዩ ሰዎች ሁሉ መስካሪዎች ነበሩ፣ መላእክትም ጨምሮ። ኢየሱስን ለትንሽ ደቂቃም ያገኙት ለረዘም ያለም ጊዜ ያገኙት ሁሉ ምንድናቸው? መስካሮች ናቸው። መንፈስን የተቀበሉት ሁሉ መስካሮች ናቸው። ስለዚህ እነና እናንተ ኢየሱስን ቀምሰናል፣ አይተናል። ስለዚህ ቀሪው ህይወታችን እሱን መመስከር እንዲሆን ነው የሚፈልገው። እሱን መመስከር እንዲሆን ነው የሚፈልገው።
መቼ ነው የምንመሰክረው? በሁሉም ጊዜ በየትኛውም አጋጣሚ። የጠፉ ሰዎች ካለ እሱ ምቹ ጊዜ ነው። የጠፉ ሰዎች ስልካችን ላይ አለ ወይ? ቴክስት አድርጉላቸው፣ ንገሯቸው። በየትኛውም ጊዜ መስክሩላቸው። ተስፋ አትቁረጡ ይላል ጳውሎስ ጢሞቴዎስን ሲመክር። እንደ ገበሬ ሁሉ ጊዜ በእምነት እንዲዘራ ይመክረዋል ይህን ወንጌል ስራ። እንደ ወታደር ሁሉ ጊዜ ንቁ ዝግጁ እንዲሆን ይመክረዋል። እንደ አትሌት ሁሉ ጊዜ የሞተውን ከዳዊት ዘር የሆነውን ክርስቶስን በመስበክ ዲሲፕሊኑን እንዲይዝ ይመክረዋል። ስለዚህ ወገኖቼ ሁሉ ጊዜ ኢየሱስን በመመስከር እንድንተጋደራላችኋለሁ። ታዲያ ምን እናርግ? በየቀኑ ክርስቶስን ለመመስከር የተገኘውን እድል ተጠቀሙላችኋለሁ። ማንን ለመመስከር? ቤተሰባችሁ ክርስቶስን የማያውቅ ቤተሰብ አለ ወይ? ከነኛ ጋር ግንኙነት አላችሁ? ስለዚህ ያን ግንኙነታችሁን ተጠቀሙ ኢየሱስን ለማሳየት፣ ኢየሱስን ለመንገር። ላይሰሙን ይችላሉ፣ ላይረዱ ይችላሉ ያላችሁ ተስፋ አትቁረጡ። አይ ከዚህ በፊት ተነግሯቸዋልና በቃ አይፈልጉም አትበሉ። ተስፋ አትቁረጥ ይላል። ገበሬ በአሁኑ ምርት አልሰጠም ብሎ ተስፋ አይቆርጥም፣ ይቀጥላል። አንድ ቀን ፍሬ ይሰጣል። እግዚአብሔር የተመሰገነ ይሁን። ስለዚህ ተስፋ አትቁረጡ፣ ቀጥሉ መዝራትን። ጎረቤትስ አይ ከዚህ በፊት ተመስክሯል፣ አይ እኔ መመስከር አልፈልግም ማለት አስፈልግ። ጎረቤት ያንተ ኃላፊነት ነው። ጌታ ከማንም በላይ አንተ ነው የሚጠይቀው። ከመጋቢው ይልቅ አንተ ነው የሚጠይቀው። ምክንያቱም አንተ ነህ ለጎረቤት ሚሽነሪ እንጂ መጋቢው እዛ ለሚኖረው ያንተ መስሪያ ቤት አንተን ነው ጌታ የላከ እንጂ ሌላ ሚሽነሪ እዛ ለምን ይልካል? ለምን ሪሶርስ ያባክናል? ጌታ እኮ እንደዚህ ብሏል፣ ሰራተኞች ጥቂቶች ናቸው። ስለዚህ ጥቂት ሰራተኛ እንኳን ኖሮት እንዴት ነው ጌታ እዛ ላይ ሰራተኛ እንዲያባክን የምትፈልገው? ታስ ዩር ጆብ። ያቺ ትዕግስት የምትባለው እህት አይ እናንተ ናችሁ የተጠራችሁ ወንጌላዊ የሆነ ፓስተር የሆነ ነው መትከል ያለበት ቤተክርስቲያን ብላ እምቢ ብትል እንዴት ነው? ያ መንደር ስንት ዓመት እኮ ተኖሮ 100 ምናምን ዓመት ሆኗል ወንጌል፣ ግን ያ መንደር አንድ አማኝ የለውም። በዛ ሪዚስት አርጋ እምቢ ብትል ኖሮ ያ መንደር እኮ 100 ምናምን ዓመት ውስጥ እንኳን ወንጌል ቆይቶ ያልደረሰበት ሰፈር አይደርስም ነበር። ምክንያቱም አንድ ሚሽነሪ ለማለክ ማን ነው ገንዘብ የሚያመጣው? የተኛው ቤተክርስቲያን ማአት ነገር ነው። ግን እቺ ሴት ምንም ብዙ ሌላ ነገር ሳስፈልግ መስራት ይችላልች። ለምን? እግዚአብሔር ሚስዮናዊ አድርጓታል። ሁላችሁም ያላችሁበት ሚስዮናዊ ናችሁ። እግዚአብሔር ያሳያችሁ ቦታ እናንተ ናችሁ ሚስዮናዊ። ሌላ ሚሽነሪ እዛ አያስፈልግም፣ ሌላ አገልጋይ አያስፈልግም። በቂ ናችሁ። ሌሎች እንዲያገዟችሁ መጠየቅ ትችላላችሁ። ስለዚህ ትዕግስትን እንዳገዛት። ስለዚህ ሁላችሁም ያላችሁበት እናንተ ናችሁ ተጠያቂ። የሥራ ቦታችሁ የእናንተ ሚስዮናዊ ቦታ ነው። ስለዚህ የመስሪያ ቤታችሁ ላይ ሌላ ወንጌል ሰባኪ አያስፈልግም፣ እናንተ አላችሁ። ምክንያቱም ጌታ ልጅ አለ እዛ ይላል፣ ካንተ ይጠብቃል ያ ሁሉ ህዝብ ወንጌል እንዲሰማ። በእናንተ ሶሻል ሚዲያ ላይ ኔትወርክ የሆኑ ሰዎች እናንተ ነው የሚጠብቁት። ጌታ እናንተን እዛ እንደላካችሁ ነው የሚቆጥረው እንጂ ሌላ ሰው አይደለም የሚጠብቀው። በየትኛውም ቦታ የሚታገኙትን ሁሉ ኢንቴንሽናሊ በየቀኑ ኢየሱስን ለማሳወቅ እድሉን እንጠቀም። ሌላው ያላችሁትን ሪሶርስ በሙሉ ለወንጌል ስራ አውሉት። እግዚአብሔር የትኛውም ሪሶርስ የሰጠው ሁሉ ለዙ ስራ ነው። ጸጋ ስጦታ እንኳን ሳይቀር ለዚህ ስራ እንደሆነ ኤፌሶን ላይ ተጽፎ ታገኛላችሁ። ለቤተ ክርስቲያን የተለያየ ጸጋ ስጦታ ተሰጠ ይላል። አንዳንዱ እንደ ኦፊስ የሚቆጥራል፣ አንዳንዱ ጸጋ ስጦታ ይላል። ብቻ ስጦታ ተሰጠ ለቤተ ክርስቲያን። የተሰጠው ለምንድን ነው ብትሉት ቅዱሳንን ለአገልግሎት ለማዘጋጀት ይላል። እሺ አገልግሎት እንዴት ተዘጋጁ አማኞች ቅዱሳን ስትሉት ሁላችን የእግዚአብሔር ልጅ ወደ ማወቅና ወደ መምሰል እንደርስ ይላል። የእግዚአብሔር ልጅ ሰው ሊያውቅ የሚችለው ምን ሲሆን ነው? ሲነገርለት ብቻ ነው። ስለዚህ የተለያየ ጸጋ ስጦታ ሲሰጥ የማስተማር ስጦታ የተሰጠው ሲያስተምር ማስተማሩ በቂ አይደለም። የተማሩት ሄዶ ኢየሱስን ማሳወቅ ይጠበቅባቸዋል። መዝሙር የተሰጣቸው በመዝሙራቸው ህዝቡን ሲያንጽ፣ ህዝቡ ደግሞ ሄዶ ኢየሱስን ማብራት መናገር ይጠበቅባቸዋል። ዳስ ዘ ኢንድ ሪዛልት ይላል ቁጥር 13 ላይ ስታነቡት። እዙ ተማሙቀን የምናቆመው አይደለም። ስለዚህ ያለህ ሪሶርስ ዕውቀትን፣ ስጦታህን፣ ገንዘብህን፣ ንብረትህን፣ የትኛውም ጊዜህን ሁሉ ለዚህ ስራ ማክሲማይዝ እንድናደርግ አደራላለሁ። ይሄንን ክፍል አንብቤ እጸልያለሁ። ሐዋርያ ጳውሎስ እጅግ ለሚወደው መንፈሳዊ ልጄ ለሚለው ለጢሞቴዎስ የሰጠው አደራ ነው። የመጨረሻ ኑዛዜ ነው። እሱም ሊሞት በተቃረበ ጊዜ የሚወደው ልጄ አደራ ያለውን ቃል ሁላችንም አደራ እንድንል ፈልጋለሁ። ሁለተኛ ጢሞቴዎስ እንከፍትና እናነባለን። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 5 እንደዚህ ይላል። በእግዚአብሔር ፊት እንዲሁም በሕያዋንና በሙታን ሊፈርድ ባለው በክርስቶስ ኢየሱስ ፊት መገለጡንና መንግስቱን በማሰብ ይህን አደራ እላለሁ። ቃሉን
ስበክ። ጊዜው ቢመችም ባይመችም ዝግጁ ሁን። በታላቅ ትዕግስትና በማስተማር አቅና፣ ገስጽ፣ አበረታታ፣ ምከርም። ሰዎች ትክክለኛ የሆነውን ትምህርት የማይቀበሉበት ጊዜ ይመጣል። ከዚህ ይልቅ ለገዛ ምኞቶቻቸው የሚስማማውን የሚያሳክክ ጆሮአቸው ሊሰማ የሚፈልገውን እንዲነግሯቸው በዙሪያቸው ብዙ አስተማሪዎችን ይሰበስባሉ። እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ዘወር ይላሉ። አንተ ግን በሁኔታዎች ሁሉ የረጋ ሁን። መከራን ታገስ፣ የወንጌል ሰባኪነትን ተግባር አከናውን፣ አገልግሎትን ፈጽም። የመጨረሻው የጳውሎስ ምክር በእግዚአብሔር ፊት ይላል፣ በአብ ፊት እንዲሁም ደግሞ በሙታንና በሕያዋን ላይ ሊፈርድ በሚመጣው በክርስቶስ ኢየሱስ ፊት እንዲሁም በመገለጡ ይላል። አስብ፣ በነጭ ዙፋን ፊት ጭምር ነው ቃል የሚያስገባው። ቃል ማስገባለ አንድ ነገር ነው፣ እሱም ቃሉን ስበክ። ጊዜው ላንተ ተመቸም አልተመቸም ይሄንን ስበክ። ይሄ ሁሉ ለማድረግ ደግሞ ሁኔታዎቹ አይደለም ሊስቡ የሚገባው። ቁጥር 5 ላይ አደራ የሚለው አለ፣ በሁኔታዎች ሁሉ የረካ ሁን፣ መከራን ታገስ፣ ወንጌል ሰባኪነትን ስራ አከናውን። ስራው ወንጌል ሰባኪነት ይላል፣ አገልግሎትን ፈጽም። እግዚአብሔር ይርዳን። ሁላችን እንጸልያለን። ዛሬ ወገኖቼ በዙሪያችን በጣም ብዙ ሰዎች አሉ፣ በየቀኑ ወደ ሲኦል እየገቡ ያሉት፣ እየጠፉ ያሉት፣ ኢየሱስን ሳያውቁ የሚኖሩ። በዚህ ምድር ላይ የምናውቃቸው በሰማይ ስንሄድ የምናጣቸው በጣም ብዙ ሰዎች አሉ። እየጠበቁ ያሉት እናንተን ነው። ስለዚህ ቃል እንግባኛም ቀሪውን ዘመናችን ኢየሱስን በመናገር እያንዳንዱን ቀን እያንዳንዱን የምናገኘውን እድሎች ሁሉ በገባን መንገድ ኢየሱስን ለሰዎች ለማስተላለፍ ቃል እየገባን ከዚህ ሊከለክለን የሚችል ምንም አይነት እንቅፋት የለም። ምክንያቱም እሱ ከኛ ጋር አለ። መንፈሱን ሰጥቶናል፣ ኃይሉን ሰጥቶናል፣ ጸጋውን ሰጥቶናል። በምድራችን በጣም ብዙ ያላመኑ ሰዎች አሉ። በዓለማችን በጣም ብዙ ያላመኑ ሰዎች አሉ። እናንተን ይጠብቃል። እግዚአብሔር አባት ሆይ በጌታ በኢየሱስ ስም እናመልካለን፣ እናመሰግናለን። ስለ ቃል ክብር ላንተ ይሁን። እነና ይህን ሕዝብ በፊት ይዤ ቀርባለሁ። ጌታ ሆይ በኢየሱስ ክርስቶስ ስም ልጅን ኢየሱስን ያዩት ሁሉ ስለሱ እንዳወጁ ኢየሱስን ላላወቁት ሁሉ በመናገር ዘመናቸውን እንዳሳለፉ አምላኬ እግዚአብሔር ቀሪውን ዘመናችን በዚህ በረከት እንድትባርከን ጸልያለሁ። ጌታ ሆይ አንደበታችን ስለ ኢየሱስ እንድናገር አምላካችን እግዚአብሔር ሆይ ላገኘነው ሰው ሁሉ ኢየሱስን መናገር እንዲሆን በየትኛው መንገድ ሰዎችን ስናገኝ በሶሻል ሚዲያ ስናገኝ በአካል ስናገኝ እስከ ሰዎች ጋር መግባባት እስከ ቻለን ድረስ ኢየሱስን ማሳወቅ እንዲሆን እንጸልያለሁ። ያን መንፈስ በሕዝብ ላይ አፍስስ ጌታ ሆይ እግዚአብሔር አምላክ ሆይ መስሪያ ቤቶቻችን ሁሉ ኢየሱስን እንዲያውቁ እግዚአብሔር አምላክ ሆይ ጎረቤቶቻችን ልጅን እንዲያውቁ ምንኖርበት ሰፈር ሰዎች ኢየሱስን እንዲያውቁ የተገኘንበት ሁሉ ኢየሱስን በማወቅ እንድንታወቅ በኢየሱስም ጸልያለሁ። አምላክ እግዚአብሔር ሆይ እኔ ዝቅ ልበል እሱ ከፍ ይበል እንዳለ ጌታ ሆይ ባሪያ ዛሬ ጸልያለሁ። በተገኘንበት እኛ ሳንሆን ኢየሱስ እንድታይ ጸልያለሁ። ሰዎች ልጅን እንዲያውቁ ከዘላለማዊ ሕይወት ጋራ ድነት ጋራ እንዲገናኙ ይሄን ሕዝብ ለዚህ ባርክ፣ ይሄን ቤተክርስቲያን ለዚህ ባርክ። ቀሪው ጌታ ሆይ ይህ ቤተክርስቲያን አባል በሙሉ ይሄን መልእክት ዛሬ የሰሙት ሁሉ በጌታ በኢየሱስም አንደበታቸው ተከፍተው ስለ ኢየሱስ ይናገር። አምላካችን እግዚአብሔር ሆይ ብዙ ሰዎች አሉ በዙሪያችን፣ ብዙ ሰዎች አሉ ባለንበት፣ ብዙ ሰዎች አሉ በስልኮቻችን ላይ፣ ብዙ ሰዎች አሉ በምንገኝበት። እነኝን ሁሉ አሳልፈ እንድሰጠን ጸልያለሁ። በጌታ በኢየሱስም አሳልፈ እንድሰጠን። በዚህ ምድር ያገኘናቸው ሰዎች በሰማይ ምናጣቸው እንዳይሆን ሁሉም ይድኑ ዘንድ በምትወደው በአምላካችን በእግዚአብሔር ፊት ይሄ መልካም ነው ተብሎ ተጽፏል። በኢየሱስ ስም ጸልያለሁ። በምድር የምናገኛቸውን ሁሉ በሰማይ ይዘን መሄድ ይሆነልን። ይህን መንፈስ አብዛለን በክርስቶስ ኢየሱስ ስም።